ሌላና መኮንን በስተመጨረሻ ተዋረዱ። ቤት ውስጥ ቁጭ ብሎ ማንም ሰው አይኝም ብሎ ማንም ሰው ቤት ውስጥ የለም በማለት እንግዲህ ጫታቸውንና ቡናቸውን አጫጭሶ ቤት ውስጥ ፈታ ሲሉ ድንገት እንግዲህ የአቶ አምናን የእንትና የነባ አባት መጥቶባቸዋል ማለት ነው። የሚገቡበት ቀዳዳ አጥሯቸዋል ማለት ነው። ምክንያቱም ያላሰቡትና ያላቀዱት ነገር ነው የመጣባቸው ማለት ነው። ምክንያቱም ሌላ ቸርች እያሉ እንደዚህም እየቀመሩ ነበረ ማለት ነው። ቤት ውስጥ እየተፈጠረ ያለው ነገር በጣም ከባድ ነው ማለት ነው። ሰላም ሰላም ያለው ጉዳይ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ሰላማችሁ ብዙ ይበልልኝ። እንዴት ናችሁ? ደህና ናችሁ? አለ እግዚአብሔር ይመስገን። ሁሉ ሰላም ነው። እንግዲህ ከዚህም በፊት የምላችሁ ነገር ምንድነው ነባ እንትና ማለት ነው መኮንን ከኋላ የሆነ ሰው እንደሚከታተለው አይተን ነበረ። ማን ነው ብለን ውስጣችን እየጠረጠረ ምን ሊያረጉት ነው እያለ ነበረ ማለት ነውና በጣም በድንጋጤ ውስጥ ነበር የሆነ ነገር ያደርገዋል ብለን ማለት ነው። እና ግን መጨረሻ ላይ ግን ያው ዮናስ ነው እየተከታተለ ያለው ማለት ነው። ዮናስ ደግሞ ለምንድን ነው የጠፋከው? ለምንድን ነው ስልክህን የዘጋከው? በምን ምክንያት ነው እያለ እንግዲህ ውጥር አድርጎ ይዞታል ማለት ነው። እሱም እንግዲህ በፍጹም ቢዚ ሆኜ ነው በትምህርት በተለያየ ነገር እንግዲህ በማለት እንግዲህ ለእንትና እያስረዳ ይገኛል ማለት ነው። ለዮናስ ማለት ነው። ዮናስ ደግሞ እኔ የሆነ ነገር እንዳላረገት በንዴት የተነሳ ለምንድን ነው ቃሌን የማትሰማው? ለምንድን ነው እኔ የምልክን ነገር የማታደርገው? በማለት እንግዲህ በጣም እየተናደደበት ይገኛል ማለት ነው። እሱም ደግሞ እንግዲህ ምን አደረው? ሁሉን ነገር አስተካክላለሁ በትምህርት ቢዚ ስለሆንኩ ነው በተለያየ ነገር ለማለት እንግዲህ ያው የተለያየ ነገር እየሰጠ ይገኛል ማለት ነው። እሱም ከዛሬ ጀምሮ ስልክህን ስደውልልክ ባታነሳ ደግሞ ብትጠፋ የሆድክህን ነው ማሳይት በማለት እንግዲህ እየተናገረው ይገኛል ማለት ነው። አሁን አልፍ ያለው ካሁን ወዲህ ግን ሰርጌ እየደረሰ ነው። ሰርጌን ደግሞ ቆመህ እንድትድረኝ እፈልጋለሁ። ለዛ በሰርጌ ለታ ቀኝ እጄ እንድትሆነኝ እፈልጋለሁ በቡንሳ ማለት ነው። እና ትምህርቱንም እንድትተው ፈልጋለሁ። ሁሉን ነገር ተው እያሉ ይገኛል ማለት ነው። እንዴት ትምህርቴን ተዋለሁ ማለት ሲለው ማለት ነው። እኔ ምንም ነገር መስማት አልፈልግም ያለው ምንም ነገር መስማትም በሆነ ምንም ማረቅ መስማት አልፈልግም። በቃ እኔ ምልክን ነገር አዳምጥ በማለት እንግዲህ ይረግባል ማለት ነው። ሁሉን ደግሞ እንዴት ነው አንተ የምታስበው ይሄንን ነገር? እኔ እናንተ ጓደኛ መሆናችንን እኔ እናንተ ሁሉን ነገር ማወቃችንን እንትና ከሰማች ምንድነው የሚፈጠረው እያለች ትገኛለች ማለት ነው። ምን የሚፈጠር ይመስልሃል? በጣም ከባድ ነገር ነው የሚፈጠረው። እንዴት ነው አንተ ቀለል አድርገህ ያየኸው? በማለት እንግዲህ እየተናገረ ይገኛል መኮንን ዮናስ ማለት ነው። የኔ እናንተ ትውቅና የኔ እናንተ ጓደኝነት በፍጹም ጽጌረዳ ማወቅ የለባትም። ካወቀች ግን በጣም አደጋ ነው በማለት እንግዲህ እየተናገረ ይገኛል። እሱ ደግሞ ምንም ችግር የለውም እኔ እናንተ ማለት እኮ ወንጀል የሆነ ነገር የምንሰራ መንግስት የማያውቀውን ህገ ወጥ የሆነ ስራ እንደምንሰራ ነው። ሌላ ነገር ምን አለ በማለት እንግዲህ እያስገደደው ይገኛል ማለት ነው። መኮንን እንግዲህ ምንም ነገር ለማለትም አልፈለገም። ምክንያቱም ያው ከዚህም በፊትም ደቅኖበት ነበረ ገለሃለሁ በማለት እንግዲህ አሁንም ደግሞ እንደዚህ አድርጎታል ማለት ነው። እሺ ብሎ ተቀብሏል ማለት ነው። ቤተሰቦቼ ያለው ምንድነው መታዘዝ ብቻ ነው። ሌላ ምንም ነገር ያለው ነገር አለ ብዬ አላስብም። ያለው አቅም ታዞ እሺ ብቻ ብሎ መቀበል ብቻ ነው ማለት ነው። እንግዲህ በአሁን ሰዓት መኮንን የሚያደርገው የሚጥለው ነገር ግራ ገብቶት ይገኛል ማለት ነው። ዮናስ እንግዲህ እንደዚህ አይነት ነገር ውስጥ ከጨመረኝ ይሄንን ነገር ደግሞ ጽጌረዳ ካወቀች ምን ይፈጠራል የሚለው ነገር በጣም እያጨናነቀው ይገኛል ማለት ነው። እንግዲህ ሌላ ጫት አምጣልኝና ፈታ እንበል በማለት እንግዲህ ጫቱን ቤት ውስጥ አምጥተው እንግዲህ እየበሉ እያሉ እኔ በጣም ፈርቼ ነበር። አቀማመጣቸው ምናምን ቡናው ጫቱ ምናምን ነገር ፈታ እያሉ ነበር ማለት ነው ቤት ውስጥ። እንግዲህ እሷም አብሮ ሆኖ እየተጃጃሉ ነበር ማለት ነው። በጣም ነው የሚያሳዝነው። እንግዲህ መኮንንም
ቤት ውስጥ እንዴት ለምንድን ነው ነባን እንደዚህ በእነሱ ላይ ችግር ያኔ የዚህን አክል የጠመርካቸው ማለት እንግዲህ ጥያቄ አቅርባለት ነበረ። መኮንን ያለውን ነገር ተናግረውና ለቱን በጣም ከልጅነቴ ጀምሮ የበታችነት ስሜት እንዲሰማኝ እንዲያደርግ አድርጎኛል። ትምህርት ቤት ስንማር የድሮ ነገር እያስታወሰ ስልክ ምናምን ሲገዛ ስልክ ምናምን ምረጥልኝ ብሎ ሲለው ምናምን ነገር በቃ ማለት ነውና ብቻ እኔ አንዳንድ ሰዎች አንድ ሰው ሀብታም ከሆነ በቃ የራሱ እኮ መፍቱ ነው። የበታች ከሱ ጋር ትተን ሌላ ጓደኛ መያዝ አንችልም፣ እኩያችን መያዝ አንችልም። ምን እንደዚህ አይነት አስተሳሰብ ዝቅተኛ አስተሳሰብ እና ምንድነው እውነቴን ነው የምላችሁ በጣም የሚገርመኝ ነገር ማለት ነው። የዝቅተኛ አስተሳሰብ በቃ ምንድነው የሚሉት ላዝም እኔ እንትን ማለት አለብኝ። ይሄ ምን ነበር አስቀናኝ ቀናውበት ወይንም ደግሞ በልጅነታችን የተነሳ እንደዚህ ያረጋ እንዴ ምን ይጠፋል? በዚህ ምን ይጠፋል? መኮንን ሌላ ጓደኛ መያዛችንም ከፈለቀው ከሱ ወጥቶ እኩያዎችን እንደሱ ደሃ የሆኑትን ሰዎች እኮ መያዝ ይችላል። የግድ ባለ ሀብታም ማን ያዛለው? እሱ ደግሞ ስላለው ነው ፈታ እያለ ያለው አይደል? እና በጣም ነው የሚገርመው እውነቴን ነው የምላችሁና ብቻ አላውቅም ግራ እየገባኝ ነው እንደነኛ አይነት አስተሳሰብ ያላቸው ሰዎች ማለት ነው። ሁሉም ሰው እኮ በሰፈራችን ሀብታም አሉ፣ በጣም ከኛ የበለጡ ሀብታም ያሉ ሰዎች አሉ። ስለዚህ እነሱ በልጅነታችን ዳቦ ይዞ የተለያየ ነገር ቁልልጭ ካሉን እግር በእግር ሄደን መበቀል አለብን እንዴ ጋይስ? ይሄ ጥሩ ነገር ነው ብላችሁ ታስባላችሁ? የሰነፍ አስተሳሰብ ብዬ ነው እኔ የማስበው በራሴ። ሰነፍ ነው ይሄንን ነገር የሚያስበው እንጂ ግዴታ ያለ አይመስለኝም። ግዴታ ላያውቅ ይችላል፣ ገብቶት ሊሆን ይችላል፣ ላያውቅ ይችላል። እንዴ ደግሞ ነባ ደግሞ ብዙ ነገር አድርጎለታል። ብር ሲሰጠው አይተናል። ይሁን እኮ ለምንድን ነው ከኔ ብር መቀበል ያቆምከው እያለው ሲጠይቀው ነበረ። እና እኔ አላቅምና አለኩልሽ ሌላ ውርደቷን ተከናንባለች። የነባ አባት መጥቶ አይቷት ምንድነው ያላት? ይሄ ምንድነው ሆነ ያላት? ምንድነው ይሄ ሆድሽ ውስጥ ያለው አፍሽ ውስጥ ያለው ነው ያላት። ስለ ጥርሴን አሞኝ ጎመን ምናምን ከምን ጋር ውጪ ከምን ጋር አላለችም። በቃ ያልቀባጠረችው ነገር የለም ለመሸፈን ብላ ያልቀባጣጠረችው የለም ጋይስ። ግን መቀባጣጠሯም ከንቱ ሆኖ ነው የቀረው። ምንም ፋይዳ የለውም። ብትቀባጣጠርም ነግቶበታል። ልትፋው እንደ ስትል ብትፊሽ ያልሻል አላት። ብትፊሽ ያልሻል ብትፊ ነው የሚሻለው ነው ያላት ማለት ነው። ቤተሰቦቼ እንግዲህ አንዳንድ ጊዜ አንዳንድ አስተሳሰብና አመለካከት ያላቸው ሰዎች በጣም ነው ነገራችን ላይ የሚገርሙኝ ማለት ነውና እግዚአብሔር ልቦና ይስጣቸው። ገባችሁ? የሰው ቤት ቁጭ ብላ ጫቷን ትቆመቁማለች ማለት ነው። እንደው ሼም ነው ኮምበላን አታስብ። እንደ ሼም ነው ይሄ ነገር ጥሩ አይደለም ማድረግ የለብኝም ብላ አታስብ። እና ያው የአንዳንድ ሰው አስተሳሰብ እኔ በጣም ነው የሚገርመኝና ለማንኛውም ብቻ የሚዋረዱበት ሰዓት እየቀረበ ይመስለኛል። ነብይም የሆነ ነገር ትንሽ ነገር የነቃ ይመስለኛል እኔ እንዳሳቢ ማለት ነውና የነቃ ነገር ይመስላል። ከነቃ ያው ነባ በጣም ነው የሚናደድባት በእርግጠኝነት በጣም ከምታስቡለት ማለት ነው። ባይናደድባት ነበር የሚገርመኝ እና
እና ቤተሰቦቼ ምን ላችሁ ፈልጋለሁ እንደዚህ አይነት አስተሳሰብ እንደዚህ አይነት አመለካከት በጣም ነው የሚያስጠላው። በጣም ነው እና ምን ልላችሁ ፈልጌ ነው እንደዚህ የበታችነት ስሜት ተሰማኝ ምድሬሽ የሚሉ ሰዎች እኔ በጣም ነው የሚያናድዱኝ። በነገራችን ላይ በጣም ነው የሚያስጠሉት ማለት ነውና ያስጠላል። በቃ ቆሻሻ ነው እንዴ አበዙት እኮ ጋይስዬ፣ እውነቴን ነው የምላችሁና እንግዲህ የነባ እንግዲህ የእንትና ወይዘሮ እንትና ማለት ነው በጣም ነው የምታዛዝነው። ዘርፌ ያለቀሰች ልጇን የሸኘቻት ማለት ነው። ለምንድን ነው እውነት እንደዛ ያለቀሰችው በማለት እንግዲህ ያመማትን በሽታ ምናምን ነገር ምንም ነገር የምታውቀው ነገር የለም እንትና ማለት ነው። ምንም ነገር አታውቅም። በጣም ነው የሚያሳዝነው ቤተሰቦቼ። ምንም ነገር አውጥቷ ስለ እናቷ በሽታ እናቷ ላይ የደረሰውን ነገር እናቷ ላይ የተደረገውን ድርጊት ነገር የምታውቀው ነገር የለም። በጣም ነው የሚያሳዝነው ቤተሰቦቼ። አሁን እግዚአብሔር ይማራት፣ ፈጣሪ መልካሙን ነገር እግዚአብሔር ያድርግላት ማለት ነው። በጣም ነው የምታሳዝነው። እውነቴን ነው የምላችሁ ወይዘሮ ዘርፌ ምንም ነገር የልጇን ደስታ ሳታይ የልጇን ትልቅ ደረጃ ሳታይ እንደዚህ በመሆኗ በጣም ነው የሚያሳዝነኝ። ፈጣሪ ደግሞ ኢየሱስ ክርስቶስ የድንግል ማርያም ልጅ ይፍታት፣ እንደዚህ አይነት በሽታ መጣን ይማራት ብዬ ነው የምለው። እንደዚህም ደግሞ የእንትናን ጭራሽ ነው ትልቅ ነገር ደርሳ ከሷ ጋራ ህይወቷን ኖራ ለትልቅ ደረጃ ያድርሳት ከልጇ ጋራ ማለት ነው። ልጅቷም የተመኘችውን ህይወቷን መንገዷን እንድትመራ ፈቃድ ይፍቀድላት። ጋይስዬ ያው በጣም ነው የምታዛዝነው። እውነቴን ነው የምላችሁ በጣም ነው የምታዛዝነው። አለቃቀሷ ምናምን ነገር ሁሉ ነገሯ ማለት ነው። ፈጣሪ ይማራት፣ እግዚአብሔር ከሷ ጋራ ይሁንላችኋለሁ። ለማንኛውም ልላችሁ ፈልጋለሁ ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ላይክ ሼር አድርጉ። ታው ፈጣሪ ይማራት እናትየዋን ማለት ነው። ነገሮችን ለመልካም ያድርግላት። መልካምነት ለራስ ነው፣ ጥሩነት ለራስ ነው። ቤተሰቦቼ ፈጣሪ ፈውሱን ይላክላት ነው የሚባለው። ወይዘሮ ፍቅርተ ደግሞ እንግዲህ ወሰድ መለስ ናት። ወይዘሮ ፍቅርተ አንዳንዴ ወዳይ ትመስላለች፣ አንዳንዴ ደግሞ ግራ ገብቶናል የወይዘሮ ፍቅርተ ነገር ማለት ነው። ይሄን ሰሞን ልጇ የለችም ፌመን ወዴት እንደሄደች አናውቅም። ብቻስ ያለውን ነገር እናያለን። እና እንግዲህ በጣም ነው የተናደደው ማለት ነው። በሞከን ላይ የሆነ ነገር የነቃ ነገር አለ። ምን እንደሆነ ባይገባንም የሆነ ነገር የገባው ነገር አለ ብዬ አስባለሁ። እሱን ደግሞ በሁለተኛ እንግዲህ በሚመጣው ፓርት ላይ እናያለን ምን እንዳደረገውና ምን እንደተፈጸመ ምን እንዳደረገ ምን እውነት አውቆ ነው እንደ ሁሉ ነገር እያደረገ ያለው ነገር የሚለው ነገር እናያለን። የነበስ አባት ምን ይላል? ሌላ ያደረገችው ነገር ምን የሚመስላችሁ ምን ይመስላችኋል የሚለው ነገር እናያለን። እስኪ በእያንዳንዱ ነገር ማለት ነው። እንግዲህ የሰው ቤት የተከበረ ቤት ይላችሁ የራሳችሁን ባህል የሰው ቤት ማንጸባረቅ ለምትፈልጉ ሰዎች ጥሩ አይደለም። እውነቴን ነው ብላችሁ ጥሩ አይደለም። እናንተ የራሳችሁን ቤት እንትን ብላችሁ የሰውን ቤት ለማቆሸሽ የምትሄድ እንደዚህ አይነት ባህሪ ቆሻሻነት ባህሪ በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ለማንኛውም ቤተሰቦቼ ምን ትላላችሁ? ለእናንተ ጋር ይሄ ነገር እናንተ ቤት ቢፈጠር በህይወታችሁ ተደርጎ የማይታወቀውን ነገር እናንተ ቤት መጥቼ ላድርግ ብላ አንድ ሰው ምን አይነት ስሜት ይሰማችኋል? ስሜቱ ከባድ ነው አውቃለሁ፣ ግን እፉኑ በጣም ነው የሚያስጠላው እላችኋለሁ። ነባ እንግዲህ እስኪ ካወቀች ምን ያደርጋል የሚለውን ነገር እናያለን። እንግዲህ እንትናም እየተወጣጠረ ይገኛል ይሆናል፣ በጣም እየተወጣጠረ ማለት ነው። ለቤተሰብ ነገርሽ እንዴት ለሰርጋችን እያለ ይገኛል። እሷ ደግሞ በትንሽ ሰዓት እንድትጠብቀኝ ይፈልጋሉ እያለች ትገኛለች ማለት ነው። እሱ ደግሞ የምን ጥበቃ ነው? በቃ በዚህ ወይ ነገ ወይ ተነገ ወዲያ እንትን ወረቀት ልካለሁ እያለ ይገኛል ማለት ነው። እሷ እንዴት ነው አሁን አገባለሁ ብዬ ተናግሬ እንዴት ነው አሁን ደግሞ እንትን የሚለው እያለች ትገኛለች ማለት ነው።
እና ብቻ በጣም ነው የሚያስጠላው። ለማንኛውም ላይክ ሼር አድርጉ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ